የዘጠነኛ ክፍል ኬሚስትሪ ቲቶር ነው። ዛሬ የምናየው ተማሪዎች ስኮፕ ኦፍ ኬሚስትሪ ነው። ባለፈው ስኮፕ ኦፍ ኬሚስትሪ እናያለን ተባብለናል። ስኮፕ ማለት ዘ ከቨሬጅ ኦፍ ኬሚስትሪ፣ ኬሚስትሪ የሚያካትታቸው ወይም የሚሸፍናቸው ነገሮች ምን ምን ናቸው? እስቲ አብረን እንየው። At the end of this section, you will be able to explain the scope of chemistry. ይህን ሴክሽን እንደጨረስን ስኮፕ ኦፍ ኬሚስትሪ የሚለው በደንብ መናገር እንችላለን ማለት ነው። Students form groups of 3 or 4. Discuss the following questions and present your discussion points to the class. ያው በክላስ ውስጥ ያሉ ተማሪዎች ግሩፕ በመስራት እዚህ ጋር 4 የተዘረዘሩ መወያያ ሀሳቦች አሉ። እነዚህ ሀሳቦች ላይ ዲስከስ አድርጎ ነው የሚለው። እስቲ ሀሳቦቹን እንያቸው። አንደኛው how do you clean your clothes when it gets dirt? The dishes after eating meal and your hand. ምግብ ከበላችሁ በኋላ ምግብ የበላችሁበትን እጃችሁን የበላችሁበትን ሳህን በምንድን ነው የምታጥቡት? እንዴት ነው የምታጸዱት? ልብሳችሁንስ ቢሆን እንዴት ነው የምታጸዱት? ያው ግልጽ ነው። ልብሳችንንም ሆነ ምግብ የበላንበትን ሳህን እጃችንንም በሳሙና ነው የምናጸዳው። ሁለተኛው how does the butcher in your town measure the weight of beef before selling it? ስጋ ገበያ ላይ ስትገዙ ስጋውን የሚመዝነው ሚዛን እንዴት ነው የሚሰራው ነው። አብዛኞቹ ዲጂታል ናቸው። ሚዛኑ 1 ኪሎ ነው 2 ኪሎ ነው ብሎ በቁጥር የሚያሳይ ነው። ያው እሱ የሚሰራው የክብደቱን መጠን ያይና በክብደቱ ልክ በዲጂታል ቁጥሩን ያሳየናል። ሶስተኛው do you know how the clothes and shoes you wear, the tires of automobiles, the different medicines you take when you are ill, and the glasses in the windows of your house are made? የቤታችሁ መስኮት መስታወት እንደገና ደግሞ የተለያዩ መድኃኒቶች እንደገና መኪና የሚሄድበት ጎማው እንዴት እንደተሰራ ታውቃላችሁ ወይ? ሁሉም የተሰሩት በፋብሪካ ነው። ያው የራሳቸው የሆነ ኬሚካል ፕሮሰስ ግን አላቸው። አራተኛው what happens to the food in your body after you ate it? ምግቡ ከበላችሁ በኋላ ያ ምግብ በሰውነታችሁ ውስጥ ምንድነው የሚያደርገው ወይም ምንድነው የሚከናወነው? ያው ምግብ ከበላን በኋላ ግልጽ ነው፣ ቀጥታ ወደ ጨጓራችን ይገባና ከዛ በተለያዩ ፕሮሰሶች እያንዳንዱ አስፈላጊ ንጥረ ነገር ወደ እያንዳንዱ ሴላችን ይደርሳል። ቀጥሎ ያለው the study of modern chemistry has many branches but can generally be broken down into 5 main disciplines or areas of study. ኬሚስትሪ ለአምስት ቅርንጫፎች ይከፈላል ነው የሚለን። እነዚህን 5 ቅርንጫፎች ምን ምን እንደሆኑ እስቲ እናያቸዋለን ተራ በተራ። አንደኛው ፊዚካል ኬሚስትሪ ነው። እስቲ ፊዚካል ኬሚስትሪን ዲፋይን ሲያደርግልን አብረን እንየው። ፊዚካል ኬሚስትሪ is the study of macroscopic properties, atomic properties and phenomena in chemical systems.
ፊዚካል ኬሚስትሪ ማክሮስኮፒክ ፕሮፐርቲን የሚያጠና ነው። የአቶሚክ ፕሮፐርቲዎችን የሚያጠና ነው። አሁን ለምሳሌ ኬሚካል ሪያክሽን ሲከናወን የዛን የኬሚካል ሪያክሽን ማክሮስኮፒክ ፕሮፐርቲ ያጠናል። ማለት ለምሳሌ ኬሚካል ሪያክሽኑ ስፒድ አለው፣ ሬት ኦፍ ሪያክሽን አለው። ማክሮስኮፒክ ማለት ከፍ ያለ ነገር ማለት ነው። ማይክሮስኮፒክ ደግሞ ማለት አነስተኛ ነገር በማይክሮ ደረጃ ያለ። ስለዚህ አንድ ኬሚካል ሪያክሽን የራሱ የሆነ ኢነርጂ ቼንጅ አለው። ያን ኢነርጂ ቼንጅ ፊዚካል ኬሚስትሪ ነው የሚያጠናው። የአቶሚክ ፕሮፐርቲውን የሚያጠናው ፊዚካል ኬሚስትሪ ነው። እነዚህን የመሰሉ ነገሮች በሙሉ በፊዚካል ኬሚስትሪ ውስጥ ይጠቃልላሉ። የፊዚካል ኬሚስት may study such things as the rate of chemical reactions, the energy transfers that occur in reactions, or the physical structure of materials at the molecular level. ምን መሰላችሁ ተማሪዎች፣ ኬሚካል ሪያክሽን ሲከናወን ሁል ጊዜ ቅድም እንዳልኩት ሬት ኦፍ ሪያክሽን አለ። በምን ያህል ፍጥነት ነው ሪያክሽኑ የሚከናወነው? እንደገና ኢነርጂ ትራንስፈር ደግሞ አለ። ምን ያህል ኢነርጂ ተላልፏል ከአንዱ ወደ አንዱ። እነዚህ ነገሮች በፊዚካል ኬሚስትሪ ውስጥ የሚጠኑ ናቸው፣ ፎከስ የሚደረግባቸው ናቸው። ሁለተኛው ኦርጋኒክ ኬሚስትሪ። ኦርጋኒክ ኬሚስትሪ is the study of substances containing carbon. ኦርጋኒክ ኬሚስትሪ ማለት ተማሪዎች ካርበንን የያዘ ሰብስታንስ ማጥናት ነው። ኦርጋኒክ ኬሚስትሪ ፎከስ የሚያደርገው ካርበን እና ካርበን ነክ የሆኑ ሰብስታንሶችን ነው። አብዛኞቹ ነገሮች ካርበንን የያዙ ናቸው። በዓለማችን ላይ ያሉ አብዛኞቹ ነገሮች ወንበር በሉት፣ ድንጋይ በሉት፣ እኛ የምንሄድበት መኪና በሉት፣ እንጨት በሉት፣ ኤቭሪ ነገር በውስጡ ካርበን አለ እና ካርበን ያለባቸውን ነገሮች የሚያጠና ኦርጋኒክ ኬሚስትሪ ይባላል። እንቀጥል። ካርበን is one of the most abundant elements on earth and is capable of forming a tremendously vast number of chemicals. In bracket over 20 million so far. ከ20 ሚሊዮን በላይ ኬሚካሎች አሉ ካርበንን የያዙ። ስለነዚህ የሚያጠናው ማን ነው? ኦርጋኒክ ኬሚስትሪ የሚባለው የኬሚስትሪ ክፍል ማለት ነው። Most of the chemicals found in all living organisms are based on carbon. በተለይ በህይወት ባላቸው ነገሮች በእኛ ሰውነት ውስጥ ለምሳሌ በሰውነታችን ውስጥ የሚከናወኑ ሪአክሽኖች አብዛኞቹ ካርበን የያዙ ናቸው። ሰዎች ለምሳሌ ስጋቸው፣ የሰው ስጋ ካርበን አለው፣ አጥንቱ ካርበን አለው፣ ፀጉሩ ካርበን አለው። አብዛኛው የሰውነታችን ፓርት ካርበን ያለው ነው። ስለዚህ ካርበን ያላቸው ነገሮች በኦርጋኒክ ኬሚስትሪ ፊልድ ውስጥ የሚጠኑ ናቸው። ሶስተኛው ኢንኦርጋኒክ ኬሚስትሪ። ኢንኦርጋኒክ ኬሚስትሪ is the study of substances that in general are not primarily based on carbon. ኢንኦርጋኒክ ኬሚስትሪ ማለት the reverse form of organic chemistry ማለት ነው። ያ ማለት ኦርጋኒክ ኬሚስትሪ ካርበን ላይ ነው የሚያተኩረው፣ ካርበን ኮንቴኒንግ ሰብስታንስን ነው የሚያጠናው ብለናል። ኢንኦርጋኒክ ኬሚስትሪ ደግሞ ካርበን የሌላቸውን ሰብስታንሶች ያጠናል። እነዚህም በአብዛኞቹ ሚኒራልስ፣ ሮክስ፣ ለምሳሌ ከመሬት ውስጥ የሚወጡ እነ ጎልድ፣ እነ ሲልቨር፣ እነ ካድሚየም ብዙ ሚኒራሎች አሉ። እነዛ ሚኒራሎችን በስፋት የሚያጠናው ኢንኦርጋኒክ ኬሚስትሪ ነው።
Inorganic chemicals are commonly found in rocks and minerals. One current important area of inorganic chemistry deals with the design and properties of materials involved in energy and information technology. ተማሪዎች እዚች ጋር ምን ልብ ልትሉ ትችላላችሁ? በተለይ አሁን ባለው የኢንፎርሜሽን ቴክኖሎጂ ዘመን በተለይ ከኢንፎርሜሽን ቴክኖሎጂ ጋር ተያይዘው የምንጠቀምባቸው ማቴሪያሎች ቅድም ምን ብያችኋለሁ? እነዚህ ሚኒራልስ፣ እነዚህ ማዕድናት ከቴክኖሎጂ ጋር እንጠቀምባቸዋለን። እነ ጎልድ፣ እነ ካድሚየም፣ እነ ዩራኒየም፣ እነዚህን በሙሉ የሚያጠናው ማን ነው? ኢንኦርጋኒክ ኬሚስትሪ የሚባለው የትምህርት ፊልድ። አራተኛው አናላይቲካል ኬሚስትሪ። አናላይቲካል ኬሚስትሪ is the study of the composition of matter. አናላይቲካል ኬሚስትሪ ደግሞ የሚያጠናው የነገሮችን ውህደት ነው ወይም composition of matter. It focuses on separating, identifying and quantifying chemicals in samples of matter. ኬሚካሎችን ሰፓሬት ማድረግ ማለት መለያየት፣ እንደገና መጠናቸውን ማወቅ ኳንቲፋይንግ፣ አይደንቲፋይንግ ምንነታቸውን መለየት። እነዚህ ነገሮች በአናላይቲክ ኬሚስትሪ ውስጥ የሚጠኑ ናቸው። ለምሳሌ ሁለት ፈሳሽ ኬሚካሎች በአንድ ላይ ተቀላቅለው እነዚህን ለመለየት የሚደረግ ጥናት ከሆነ አናላይቲክ ኬሚስትሪ ይባላል። ኬሚካሎቹን መለየት። አምስተኛው ባዮኬሚስትሪ። Biochemistry is the study of chemical processes that occur in living things. ባዮኬሚስትሪ ደግሞ ፎከስ የሚያደርገው ወይም የሚያጠናው ህይወት ባላቸው ነገሮች ውስጥ የሚደረገው ኬሚካል ሂደት ነው። ያ ማለት በሰውነታችን ውስጥ ለምሳሌ በእኛ ሰውነት አካላችን ውስጥ የሚደረግ ኬሚካል ሂደት አለ። ያን ኬሚካል ሂደት የሚያጠናው ማን ይባላል? ባዮኬሚስትሪ። Research may cover anything from basic cellular process up to understanding disease states so that better treatments can be developed. ከትንሹ ሴሉላር ፕሮሰስ ጀምሮ፣ ሴሉላር ፕሮሰስ ማለት የኛ ሴል የምትገነባበት ሴል የምትባለው ፓርት የምትገነባበትን ሂደት ከሱ ጀምሮ እስከ በሽታዎች እንዴት ይፈጠራሉ፣ በሽታ እንዴት ሊመጣ ይችላል እስከሚለው ድረስ የሚያጠናው ማን ነው? ባዮኬሚስትሪ ነው። ለነዚህ በሽታዎችስ ምን አይነት መፍትሄ መስጠት አለብን? ባዮኬሚስትሪ እነዚህን በደንብ ይዳስሳል። ዝቅ ስትሉ all of the aforementioned disciplines of chemistry are highly engaged in taking measurements, making observations, and using them to come to conclusions. እነዚህ አሁን ለአምስት የከፈልናቸውን የኬሚስትሪ ብራንቾች ወይም ቅርንጫፎች ሁሉም ተመሳሳይ የሆነ አካሄድ የስራ አካሄድ አላቸው። ምንድነው የሚያደርጉት? መጀመሪያ ነገሮችን ሜዠር ያደርጋሉ ወይም ልኬቶች ምንድነው ችግሩ የሚለውን ይገመግማሉ። ከዛ ኦብዘርቭ ያደርጋሉ፣ የሚሰሩትን ስራ ኦብዘርቭ ያደርጋሉ። ከዛ ስራውን በአግባቡ ካከናወኑ በኋላ የሆነ ድምዳሜ ወይም ኮንክሉዥን ይሰጣሉ ማለት ነው። እነዚህ አምስቱ ዲሲፕሊኖች የኬሚስትሪ ዲሲፕሊኖች የስራቸው አካሄድ ምንድነው? መጀመሪያ ሜዠር ማድረግ ነው።
ከዛ አይደንቲፋይ፣ ከዛ ኦብዘርቭ ማድረግ ነው። ሶስተኛው ኮንክሉድ ማድረግ ነው። ሲቀጥል ኬሚስትሪ ኢዝ አባውት ሉኪንግ ፎር ፓተርንስ ኢን ዘ ዌይ ሰብስታንስ ቢሄቭ። የሰብስታንሶችን የሂደት ቴንደንሲ በመከተል ኬሚስትሪ የራሱን የሆነ ፍተሻ ያደርጋል። ቢኮዝ ሊቪንግ ኤንድ ነን ሊቪንግ ቲንግስ አር ሜድ ኦፍ ማተር። ኬሚስትሪ አፌክትስ ኦል አስፔክትስ ኦፍ ላይፍ ኤንድ ሞስት ናቹራል ኢቨንትስ። አሁን ህይወት ያላቸውም ህይወት የሌላቸውም ነገሮች በሙሉ ከቁስ ነው የተሰሩት። ስለዚህ እነዚህ ነገሮች በሙሉ ኬሚስትሪ ይዳስሳቸዋል። ሁሉንም ኬሚስትሪ ይዳስሳቸዋል። ሲቀጥል the scope of chemistry can be extended to explaining the natural world. The natural world preparing people for career opportunities and producing informed patriot citizens. ቀደም ስኮፕ ኦፍ ኬሚስትሪ ማለት ኬሚስትሪ የሚሸፍናቸው ነገሮች ብለናል። ኬሚስትሪ የሚሸፍናቸውን ነገሮች እዚህ ጋር ሲነግረን በዚህ ተፈጥሯዊ በሆነው ዓለም ሰዎችን ለስራ ማነሳሳት፣ ለስራ ብቁ ማድረግ፣ እንደገና ደግሞ የበቃ ዜጋ መፍጠር። የኬሚስትሪ ትልቁ አስተዋጽኦ አንድ ሰው እውቀት ኖሮት ብቁ የሆነ ዜጋ እንዲሆን ያደርገዋል። ሲቀጥል the scope of chemistry includes agriculture, medicine, food production and building construction. ኬሚስትሪ ከሚያካትታቸው ነገሮች ከሚነካካቸው ነገሮች አንደኛው እርሻ፣ ሁለተኛው የመድኃኒት አሰራር ወይም የመድኃኒት ቅመማ፣ ሶስተኛው የምግብ ማምረት፣ አራተኛው የግንባታ ስራ። እነዚህም በሙሉ ኬሚስትሪ ተች ያደርጋቸዋል ወይም ይነካቸዋል ማለት ነው። እዚህ ጋር ፊገር 1.2 ተብሎ በዚህ በቴክስት ቡካችሁ ላይ የተዘረዘሩት ፒክቸሮች፣ ሁለተኛው ፒክቸር እርሻ ላይ እንትን ያሳያል። የሆነ እንትን ሲደረግ የሆነ እንደ ማዳበሪያ ነገር ኦር ኬሚካል ነገር ሲያደርግ ያሳያል። እርሻ ላይም አስተዋጽኦ እንዳለው የሚያሳይ ነው። ቀጥሎ ደግሞ የተለያዩ ታብሌቶች ያለበት ፒክቸር ያሳያል። ሜዲሲን ላይ ያለውን ሚና እያሳየ ነው። ሌላው ቢልዲንግ ኮንስትራክሽን የሚለው ላይ እዚህ ጋር ሶፋ ያሳየኛል ከስር። እሱም ቢሆን ያው ቢልዲንግ ኮንስትራክሽን ላይ ያለው አስተዋጽኦ ነው። መጨረሻ ላይ ሳሙና አለ። የሳሙና ምርትንም ኬሚስትሪ እንደሚነካው ነው ማለት ነው። ዝቅ ስንል chemistry, however, is not only involved in providing useful substances in the areas of development and technology, but it can also result in very dangerous substances that can negatively affect human beings' life and the environment. እዚህ ጋር ኬሚስትሪ እስካሁን ያየነው ጥቅምና ጥቅሞቹን የሚሰራቸውን ፖዘቲቭ የሆኑ ውጤቶች ለኛ ዓለማችን ላይ የሚያበረክተውን ፖዘቲቭ አስተዋጽኦ ነበር። አሁን ግን
ኬሚስትሪ ልክ ፖዘቲቭ አስተዋጽኦ እንዳበረከተው ኔጌቲቭ አስተዋጽኦም ያበረክታል። አካባቢያችን ላይ ያለውን አየር የሚበክል ኬሚካል አንዳንድ ጊዜ ይፈጠራል። እነዚህ ኬሚካሎች የአካባቢን አየር ይበክላሉ። ኬሚስትሪ ውጤቶች ናቸው። ግን ለምሳሌ ኤግዛምፕል ፍሎሮ ክሎሮ ሃይድሮካርበንስ ቶክሲክ ኬሚካል ነው። ይሄ ኢንቫይሮንመንቱን የሚበክል ነው። ኦክሳይድስ ኦፍ ናይትሮጅን ይህም ኢንቫይሮንመንት የሚበክል ነው። ካርበንም በፕሮፐር ዌይ ካልሆነ በስተቀር ኢንቫይሮንመንትን የሚበክል ካርበን አለ። ሰልፈር ወይም ድኝ የምንለው ነው። እሱም ልክ እንደዚሁ ኢንቫይሮንመንትን ይበክላል፣ መርዝነት አለው። ወደ ኤክሰርሳይሱ ስንሄድ ኤክሰርሳይዝ 1.2 ምን ይላል? ፕሮቫይድ ኮሬክት አንሰር ፎር ዘ ፎሎዊንግ ኩዌስችንስ። አንደኛ ሊስት ዳውን ኤግዛምፕልስ ኦፍ ኬሚካልስ ኦር ኬሚካል ፕሮዳክትስ ዛት አር ዩዝድ ኢን ዘ ፎሎዊንግ ኤሪያስ። አግሪካልቸር። አሁን በአግሪካልቸር ወይም በእርሻ ዙሪያ የኬሚካል ውጤቶች ወይም አግሪካልቸር ላይ የምንጠቀማቸው ኬሚካል ለምሳሌ እርሻ ላይ እንደ ማዳበሪያ የምንጠቀመው ዩሪያ የሚባል አንድ ማዳበሪያ አለ፣ ዳፕ የሚባል ማዳበሪያ አለ። ሁለቱም ኬሚካሎች ናቸው። ነገር ግን ለእርሻ ጥቅም ትልቅ አስተዋጽኦ አላቸው። ሁለተኛው ሜዲሲን መድኃኒት ለምሳሌ ራሳችንን ሲያመን የምንውጠው ፓናዶል የኬሚካል ውጤት ነው። በኬሚካል ነው የሚሰራው፣ ግን ለመድኃኒት ትልቅ አስተዋጽኦ አለው መድኃኒት ለመስራት። ሶስተኛው ፉድ ፕሮዳክሽን፣ ምግብ ሲመረት ከምንጠቀማቸው ኬሚካሎች አንዱ ለምሳሌ ካርበን ዳይኦክሳይድ ጋዝ ምግብ ከተመረተ በኋላ ምግብ ውስጥ እንደ ማቆያ ተደርጎ እንዲገባ ይደረጋል። ያ ምን ይባላል? ፕሪዘርቫቲቭ። ስለዚህ ካርበን ዳይኦክሳይድ አንድ የምግብ ማምረት ላይ እንጠቀማለን። መጨረሻ ቢልዲንግ ኮንስትራክሽን፣ ግንባታ ላይ ከምንጠቀመው ኬሚካል አንዱ ሁላችንም የምናውቀው ሲሚንቶ ፒውርሊ የኬሚካል ውጤት ነው እና ሲሚንቶ ለግንባታ ትልቁ ግብአት ነው። ቀጣይ ሁለተኛው መወያያ ሀሳቡ ሰርች ኦን ዘ ኢንተርኔት ኤንድ ራይት ዳውን some of the problems caused by dangerous chemicals affecting the environment. ኢንተርኔት ላይ ሰርች አርግ ነው የሚለው። ተማሪዎች እዚህ ጋር አስተውሉ። ኢንተርኔት ላይ ሰርች አርጉና አካባቢን የሚበክል ኬሚካል አደገኛ የሚባል ወይም ቶክሲክ የሚባል ኬሚካል ምን አይነት ኬሚካል አለ? እዚህ ጋር እኔ አንድ ሂንት ልስጣችሁ። እኔ ካለኝ ልምድና ካለኝ መረጃ አንጻር ሚቴን የሚባል ኬሚካል አካባቢን ይበክላል። ሚቴን ጋዝ፣ ያ ሚቴን ጋዝ አካባቢን ስለሚበክል መወገድ አለበት ወይም መጥራት አለበት። ያ ጋዝ ከየት ነው የሚመጣው? ከብስባሽ ነው የሚመጣው። ለምሳሌ እናንተ በምትኖሩበት አካባቢ ከፍተኛ ቆሻሻ የሚደፋና ያ ቆሻሻ ለረጅም ጊዜ ሳይነሳ የሚቆይ ከሆነ ሚቴን ጋዝ ይፈጠራል። ያ ጋዝ አካባቢን ይበክላል። አልፎ ተርፎ ወደ ሰዎችም በአፍና በአፍንጫ ሲገባ የራሱ የሆኑ ጎጂ የጎንዮሽ ጉዳቶች አሉት። እሺ፣ ሶስተኛው which of problems you find in question 2 above are observed in your locality? እናንተ አካባቢ ምን አይነት ችግሮች አሉ? ለምሳሌ ቆሻሻ በብዛት የሚጣል ከሆነ ምን ብያችኋለሁ? ከዛ ቆሻሻ ሚቴን የሚባል ጋዝ ይወጣል። ረጅም ጊዜ ቆሻሻ ሲቆይ በራሱ እየበሰበሰ ይመጣና ሚቴን ጋዝን ይፈጥራል።
ያ ጋዝ ቶክሲክ ጋዝ ነው። አራተኛ what do you think is the solution to the problem? Remember that you are an Ethiopian citizen and have the responsibility of protecting the nation from the problems caused due to chemical substances. በእነዚህ ኬሚካል ሰብስታንሶች ምክንያት የሚመጣው ችግር እንዴት መፈታት ይችላል? አሁን ቅድም እንዳወራ ነው እናንተ አካባቢ ከፍተኛ ቆሻሻ የሚጣል ከሆነ ያ ቆሻሻ በጊዜ መነሳት አለበት። ለሚመለከተው አካልም ሪፖርት ተደርጎ ወይ ከቻልንም ራሳችን ሰዎች አስተባብረን ቆሻሻውን ማጽዳት ኦር ማቃጠል ያስፈልጋል። በሚቀጥለው 1.2 ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ። በሚቀጥለው ኬሚስትሪ ከሌሎች ሳይንሶች ጋር ያለውን ተዛምዶ እናያለን። ለዛሬ በዚህ